አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አመሻችሁልኝ? ተመልሼ መጥቻለሁኝ እና እንደነገርኳችሁ ስልኬ ማለት ነው ስቶሪ አያሳየኝም የሀይሚዬና የቡርኬ ማለት ነው። እና በዚህ ስልኬ አሁን በምጠቀምበት እንትን አይለኝም አያሳየኝም። ለምን እንደሆነ አላውቅም። ሲያስጠላ። ያው የኔ ብቻ አይደለም በእርግጥ የቲክቶክ ችግር ይመስለኛል። እና ደግሞ እኮ የሌሎቹን ስቶሪ ያሳየኛል፣ የሀይሚዬና የቡርኬን ብቻ ነው የማያሳየኝ። ከዛ ደግሞ ሲፈልግ ደግሞ ያሳየኛል አንዳንዴ ማለት ነው። ከዛ ደግሞ አንዳንዴ ምን ይሆናል በጣም ነው የቃዠው። እኔ ለምን እንደሆነ አልገባኝም። የምሬን ነው። አንዳንዴ ደግሞ ምን ይሆናል ሁለት ሶስት ስቶሪ ከለቀቁ ማለት ነው አንደኛውን ስቶሪ ያደረጉትን ያሳየኝና የአንደኛውን አያሳየኝም ምናምን ላይክ እንደዚህ በቃ ለምን እንደሆነ አላውቅምና ያው የኔ ብቻ አይደለም ብዙ ልጆች እያላችሁ ነው እንደዛ። እና ሰላማዊ ሰልፍ ምናምን ማድረግ ሳይጠበቅብን አይቀርም አይመስላችሁም? ሰብሰብ ብለን ማለት ነውና ለማንኛውም እንግዲህ ስቶሪ ያደረገው ነበረ ብሩኬ። አላሳየኝም ነበር በዚህ ኮሜንት ላይ ስጽፉልኝ ነው በዛኛው ስልኬ ገብቼ ያየሁት ማለት ነውና በእርግጥ ያው ጧትም ቀን አካባቢ ምናምን ስጠቀም ነበር በዛኛውም ስልኬ፣ ግን አላደረገም ነበር ስቶሪ ላይ ምናምን። ቅመምዬም ጠፍታለች የለችም አላደረገችም ምናምን ነገርና ናፍቀውኝ ነበረ ምናምን ስቶሪያቸው ራሱ ይናፍቃል። የምር ሼር የሚደራረጉት ነገር ራሱ ይናፍቃል። እና ዩቲዩብ ላይ ራሱ ዩቲዩባቸውን ቪዲዮ ምናምን በሚለቁ ሰዓት ሁልጊዜ ሼር ይደራረጉ ምናምን ነበር አይደለ? ግን አሁን ላይ ይሄ ተከታታይ ድራማ ነገር ይሄ ስራ አለ አይደለ? ስራ በጀመሩ ሰዓት ምናምን ሼር አይደራረጉም ብዙ ጊዜ አሁን ላይ ትተዋል። እንደ ድሮ ይሄ በኖርማሉ ጊዜ በፍቅር ምናምን በሚመጡ ሰዓት ይደራረጋሉ። ግን በዚህኛው ያው ብዙ ወቀሳም ስድብ ምናምን ሊኖር ስለሚችል እያሉ ነው መሰለኝ፣ ለዛ ይመስለኛል። እና ሼር አይደራረጉም ምናምን ማለት ነው። ግን ባለፈው ሊንኩን ዝም ብሎ እንዲሁ ሼር አድርጎ ነበረ የቅመሜን ማለት ነው ብሩኬ። ትናንት ግን ቅመም አላደረገችም። ብቻ ያው ሰላማቸው ይብዛ ለማንኛውም ማለት ነው። እና ስቶሪ ላይ እንግዲህ ብሩኬ ያደረገው ነገር ምንድን ነው? አክብረሽ ስላስከበርሽኝ አመሰግናለሁ ብሎ ይሄ ልብ ምልክት ምናምን ነገር የለም እሱን አድርጓል። ከዛ ደግሞ ክብር ከፍቅር ይቀድማል ብሎ ስቶሪ ያደረገው ይሄን ሁለቶቹን ነው ማለት ነው። እና ከዚህ በፊትም በሶስት ወሩ ስራ ሰዓት እንደዚህ አይነት ነገር ስቶሪ አድርጎ ነበር። ታስታውሱ ከሆነ ክብር ከፍቅር ይቀድማል ብሎ ስቶሪ ላይ አድርጎ ነበር ካስታውሳችሁ ማለት ነው። እና ብዙ አትሸበሩ ውዶቼ። አሁን ይሄንም ስቶሪ ያደረገ ብላችሁ እየተሸበራችሁ እየተጨነቃችሁ ነው ውዶቼ። እንትን አትበሉ በቃ ማለት አሁን ይሄ በቀጥታ እኮ ካያችሁት ጥሩ ነገር ነው። አክብረሽ ስላስከበርሽኝ አመሰግናለሁ ማለት በቀጥታው ካሰባችሁት ጥሩ ነገር ነው፣ ደስ ይላል። ገባችሁ? ግን እናንተ ያው አሁን ያሉበት ሁኔታ ጥሩ ስላልሆነ በተቃራኒው ስለምታስቡት ነው እንጂ በቀጥታው ካሰባችሁት ጥሩ ነገር ነው፣ ደስ ይላል። ሲቀጥል ደግሞ ክብር ከፍቅር ይቀድማል። እውነት ነው። ያው አንድ ሰው ሲያከብራችሁ ነው ውዴታውንም ፍቅሩንም ሊያሳያችሁ የሚችለው እንጂ ሳያከብራችሁ ፍቅር የለም። ገባችሁ? መጀመሪያ ክብር ይቀድማል። ሲያከብራችሁ ነው ያ ሰው በቃ ፍቅሩንም ሁሉ ነገሩን የምታዩት። ሳያከብራችሁ እንዴት ነው አንድ ሰው በቃ የሆነ እያጣጣላችሁ እናንተን ከፍ ዝቅ እያደረገ እየተናገረ የማይሆን ቃላት እየወረወረባችሁ ምናምን እንዴት ነው ያ ሰው ያፈቅረኛል ብላችሁ የምታስቡት? በቃ የዛ ሰው ፍቅር ወይ ፌክ ነው ምናምን ብላችሁ ነው የምታስቡት አይደለ? ስለዚህ ከፍቅር ክብር ይቀድማል። የሚያከብራችሁ ሰው ነው እውነተኛ ፍቅር አለው ብላችሁ የምታስቡት። ገባችሁ? እውነተኛ ፍቅር ያለው ሰው ሊያከብራችሁ ይገባል። በሌላም ሰው ቢሆን ሊያስከብራችሁ ይገባል። ግን ቅድሚያ እናንተን ሊያከብራችሁ ይገባል። ገባችሁ? ለእናንተ ቅድሚያ ክብር መስጠት አለበት። ሲያከብራችሁ ነው ያ ሰው እውነተኛ ፍቅር አለው የሚባለው። እኔ እንደዛ ነው የምረዳውና ያው አብዛኞቻችሁን ብትሆኑ እንደዛ ነው። በቃ ለሚያከብራችሁ ሰው ነው ፍቅር ልትሰጡት የምትችሉት፣ ወይም ደግሞ ያፈቅረኛል ብላችሁ የምታስቡት የሚያከብራችሁን ሰው ነው። በቃ ከምንም በላይ ክብር ይቀድማልና እንደዛ ነው። ለማንኛውም አታስቡ። ያው በቀጥታው እንደነገርኳችሁ ካሰባችሁት ይሄ ትክክለኛና ጥሩ ነገር ነው፣ ደስ የሚል ነገር ነው። ግን ደግሞ በተቃራኒው አስባችሁት ወይ ወስኖ ይሆን ምን አድርጎ ይሆን ምን ሊመጣብን ይሆን አይነት ነገር እያላችሁ አትጨነቁ ብዙ። በቃ እንዴ ያሉበት ነገር አሁን ያው ስራ ነው። ሊቀጥሉት ካሰቡ አሁንም እኛ ባልጠበቅነው ሁኔታ ወይም ደግሞ ላይክ በሚያበሳጭ አይነት ሁኔታ ሊመጡ ይችላሉ። እሱን አምናችሁ መቀበል አለባችሁ፣ ስራውን ሊቀጥሉት ካሰቡ ማለት ነው። አይ በቃ እንቋጭ ምናምን ብለው ካሰቡ ደግሞ ዛሬ እርቅ ሊወርድ ይችላል። ገባችሁ? ሁሉም ይቅር ተባብለው ምናምን ቅመምዬም እንዲህ አንተን ላይ ነበረ ልፈትንህ ነበር ምን ያክል ትዕግስት ምን ያክል ድረስ ነው የሚለውን ነገር ላይና ከዚህ በኋላ ደግሞ እንደዚህ አይነት
የማይሆኑ ውሳኔዎችን እንድትወስን ስለማልፈልግ ትምህርት እንዲሆንህ ብዬ ነው እንጂ እኔ አንተ መቼም ልለይህ አልችልም። ነገር ግን ከዚህ በኋላ ከዚህም በፊት ብዙ ነገር እያልኩህ ነው የመጣሁት እሷ እንደምታወራው ማለት ነው እና እንደዛ አሁን በቃ አሁን እንደምላችሁ ልትለው ትችላለች። በዚህ አይነት መንገድ እርቅ ሊወርድ ይችላል እና ከዚህ በፊትም እንደምልህ በቃ የዋህነትህን እንድትቀንስ መወሰን ያለብህን ነገሮች በሙሉ ከኔ ጋር ተወያይተን አብረን እኔንም አውርተኸኝ አብረን ነው መሆን ያለበት እንጂ ብቻህን በቃ እንደዚህ አይነት መጥፎ ውሳኔ እንድትወስን አልፈልግም። በቃ ነገ ከነገ ወዲያ ትዳር ውስጥ ስንሆን ልጆች ስንወልድ ምናምን አሁንም ደግሞ እኔን ላለመጉዳት ብለህ ወይም ደግሞ በቃ በራሴ አስተካክለዋለሁ ብለህ የምትወስናቸው ውሳኔዎች ለእኔ ሊጎዱኝ ስለሚችሉ በቃ በእንደዚህ አይነት ሁኔታ ውስጥ አንተና እኔ መጨቃጨቅ ምናምን የለብንም። ስለዚህ ይህን ነገር እንድታስተካክል እንድትማርበት ድጋሚ እንዳትደግመው ብዬ ነው እስከዚህ ሰዓት ድረስ እንደዚህ ስሆንብህ የነበረው እንጂ አንተ ልለይህ ፈልጌ አይደለም ብላ እንግዲህ እርቅ ሊወርድ ይችላል። ገባችሁ? ግን ስራውን እንቀጥልበታለን ምናምን ብሎ አሁንም አስበው ከሆነ ያው ዞሮ ዞሮ የእኛን ደካማ ጎን ያውቁታል ውዶች፣ የጨረቃ ፋሚሊ ማለት ነው። እንደዚህ አይነት ነገር ሲያመጡ ሲጨቃጨቁ ምናምን በጣም እንበሳጫለን፣ ያልሆነ ሙድ ውስጥ እንገባለን። ግማሾቹም ደግሞ በቃ እያሉ የሚወጡ አሉ፣ ከጨረቃ ፋሚሊ የሚወጡ አሉ፣ በቃኝ ብለው ምናምን ማለት ነው። እና እንደዛ ሆነው ግን በፍቅር ምናምን ሲመጡ ደግሞ ሀይሚዬና ብሩኬ ተስፋ የቆረጠው ሁላ ተመልሶ ይመጣል ምናምን ማለት ነው። እና ያን ነገር ያውቃሉ። በቃ ሀይሚዬና ብሩኬ ያን ነገር ስለሚያውቁ ምናልባት በቃ አሁንም እኛ ብንበሳጭም የሆነ መልእክትን ብናስተላልፍ ታው አቁሙ ምናምን ብንልም አይ ምናምን ብለው ጨከን ብለው ሊቀጥሉበት ይችላሉ። ገባችሁና ይህን ነገር አምናችሁበት ነው ማየት ያለባችሁ እንጂ አሁንም ደግሞ ድጋሚ ልባችሁ እንዲሰበር እንድትጨናነቁ አልፈልግም። ትምህርት ውሰዱበት። በቃ ሊቀጥሉት ካሰቡ በማይሆን ነገር ሊመጡ ይችላሉ። ላይቀጥሉት ካሰቡ ደግሞ ሊቋጩት ካሰቡ ደግሞ ዛሬውኑ እርቅ ሊወርድ ይችላል። የሆነ ተስፋ ሊኖረን ይችላል። ገባችሁ? ዞሮ ዞሮ የምነግራችሁ ነገር በቃ ይሄ ሌላ አይነት ጸብ እንዳልሆነ ነው። በቃ ማለት ሀይሚዬና ብሩኬ መቼም አይለያዩ። እንዳትጨነቁ፣ እንዳታስቡ። እያንዳንዱን ነገር የሚያመጡት ነገር ለእኛ ያስተምራል ብለው ያሰቡትን ነገር ነው። ግን አሁን ላይ በቃ በንግግር ምናምን እንደነገርኳችሁ ቀደም ብዬ በንግግር መፍታትን ደግሞ ቢያሳዩን አሪፍ ነበረ። አሁን በቃ ብዙ ጊዜ አሁን ሀይሚዬ ከዚህ በፊት ታስታውሱ ከሆነ ሶስናን ፕራንክ ምናምን አድርጊ ብሎ ያመጣት ሰዓት ላይ የአንድ ቀን ፕራንክ ነው እንግዲህ ያ ቪዲዮ የሚታይ ነው ምናምን ገባችሁ አይደል? ግን በዛ ነገር እንደዚህ በዚህ አይነት ነገር አትፈትነኝ ብላ፣ ምክንያቱም ያ ነገር ያው ለእኛ ለሴቶች ከበድ ይለናል እና ግን ያው ቢሆንም ቪዲዮ የሚታይ ነገር ስለሆነ ብናኮረፍ 3 ቀን ወይም ደግሞ እንደ በዛ ከተባለ ሳምንት ልንነጫነጭ እንችላለን። ከዛ በላይ ግን ልንሆን አንችልም። ያው እንታረቃለን። ምክንያቱም አንደኛ የስራችን ባህሪ ስለሆነ ስራችን እንደዚህ የሚዲያ ሰው ከሆነ ልንረዳው እንችላለን። ፕራንክ ነው ከተባልን ልንመለስ እንችላለን። ገባችሁ? እንደዛ ስለሆነ ቀማምዬ ግን 1 ወር ሙሉ ነው 1 ወር ነው 2 ወር ምናምን የሄዱበት የዛኔ ይቅርታ አላደርግም በማለት ብቻ ማለት ነው። ገባችሁ? ያ ምንድነው እሷ ይቅርታ ላለማድረግ ፈልጋ ወይም ደግሞ የይቅርታ ልብ ሳይኖራት ቀርቶ ሳይሆን ለስራው ነው። በቃ እንደዛ ስራውን ለማስኬድ ነበረ በዛ አይነት መንገድ ሲሄዱ የነበረው። ገባችሁ? መጨረሻ ላይ ያው ተገናኙ ምናምን። ማን ነው የሊንዳም ዩቲዩብ ተከፈተላት። ለዛ ለማን ነው ምርጥ ጓደኛቸው ሆኗል። አሁን ወንድማቸውም ሆኗል። በቃ እና ለነሱ ዩቲዩብ ተከፈተላቸው። በቃ ተሰናበቱ ምናምን። ሀይሚዬና ብሩኬን በፍቅር መጡልን። አሁንም ደግሞ ብሩኬ እንደዚህ ጥፋቱን አምኖ ይቅርታ እየጠየቀ ከይቅርታ በላይ ምንም ነገር የለም። ያው ይቅርታ እየጠየቀ ነው። ግን ደግሞ እሷ ይቅርታ ላለማድረግ ሳይሆን ስራውን ሊቀጥሉበት ስለሚፈልጉ ነው። በእንደዚህ በቃ አይደለ አይ አላደርግም ብላ እንደዚህ ድርቅ ያለችው ስራውን እንዲቀጥል ስለፈለጉ ነው። ገባችሁ? ግን ይቅርታ ብላ ምናምን ከተቀበለች ያው ስራው ይቋጫል ማለት ነው። ከዚህ በኋላ የሚመጡት በፍቅር ነው። ገባችሁ? እና በፍቅርም ሲመጡ ስራ ይሰሩ የለ እንዴ ልትሉ ትችላላችሁ። ግን እንዳልኳችሁ የተሻለ ቪው ለማግኘት ነው። በቃ ይሄው ነው እና አትጨነቁ፣ አታስቡ።